ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነው። ዳግም በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ ብሩኬ ወደ ቤቱ ገብቷል። እንግዲህ ዛሬ ሁሉን ነገር ሙሽዬ ሰምታለች ማለት ነው። ሃይሚና ሙሽዬ ተገናኝተዋል። ሶስቱም አንድ ላይ ሆኖ ዛሬ እንግዲህ እውነታውን ሙሽዬም እንግዲህ ቁጭ አድርጋለች ያለውን ነገር ማለት ነው። ለረጅም ጊዜ ሲበጠብጣቸው የነበረው የእዩ ጉዳይም ያናሃል ሙሽዬ ጋር ቦታም አልተሰጠውም። በልጇ 100% እንደምትተማመን ተናግራለች። መለኛውም ወንድሙም በጣም ተናዶ ወደ አዲስ አበባ መመለስ አለበት፣ ምን አይነት ስራ ነው እየተሰራ ያለው ብሎ እንግዲህ ከከተማ ውጭ ነው ያለው ለስራ። በጣም ተበሳጭቶ መልእክት አስተላልፏል ለብሩኬ። ብሩኬም ዛሬ አንድ ለሁለት ለሶስት ጉዳይ ነው የመጣው በዋናነት ማለት ነው። አንድ ምስጋና ቤተሰቦቹን ለማመስገን ብዙ ሰዎች እየደወሉለት እንደነበረ ከዚህ ከአዲስ አበባ እሱን ለመጠየቅ በሆነው ጉዳይ እሱን ጤንነቱን ለመጠየቅ ወደዛ ሄደዋል። እንደነሱም ምስጋና እንደገናም ለተከታዮቹ ለእናንተ ማለት ነው ቤተሰብ። ሌላው ደግሞ ነፃነት የምንወደውና የምናከብረው ውድ የሆነው የሳቃችን ምንጭ የሆነው አርቲስት ነፃነት በመሞቱ በሱም ማዘኑን ሊነግረን። ሌላው ደግሞ ሃይሚን እንግዲህ ሙሽዬ በጣም ትወዳታለች፣ ምንም ጥያቄ የለውም። እኔና ሃይሚ ባንግባባ በሁለታችን መካከል ያለው ነገር እንኳን ቢያልቅ በሙሽዬና በሃይሚ መካከል ደግሞ ያለው ፍቅር ማለቅ የለበትም በእኛ ምክንያት። እኔም ቢሆን በጋሽዬ ጋር ያለኝም ቦታ ማጣት አልፈልግም። ስለዚህ ሁለቱንም አገናኛቸዋለሁ ብሏል። እንግዲህ ጠፍታለች። አለመግባባታቸውን እንግዲህ ሙሽዬው ቪዲዮዎችን ስለማታይ የተፈጠሩ ነገሮችን ብዙ ስላላየች ለዛ ይመስለኛል ሊያገናኛቸውና እሱ ማገናኘት ነበር የፈለገው እንጂ በመሀላቸው አለመግባባት እንደተፈጠረ እንዲታወቅ አልፈለገም። ግን ሃይሚ መታወቅ አለበት፣ በግልጽ መነጋገር አለብን ብላለች። ሃይሚ በጣም ፍጥን እያልሽ ነው። እንደዛ ባይሆን ጥሩ ነው። እርግጠኛ ባልሆንሽበት ነገር ላይ ዛሬም ነገም የምንለው እርግጠኛ ባልሆንሽበት ነገር ላይ ብሩኬን ማጣት የለብሽም። በነገራችን ላይ ዛሬ በቪዲዮ የመጣሁት አንዳንድ ሰዎች ቪዲዮውንም ዋናው ቁም ነገር ያላቸውን ነገር ጣል ብታደርግልን አሪፍ ነው ምናምን ስላላችሁ እና በእናንተ ጥያቄ መሰረት ስለሆነ ዋናዎቹን ሀሳቦች ወደ እናንተ እያሳያችሁ ሀሳብ እንሰጥበታለን ማለት ነው። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። ለዚህ ቻናል አዲስ የሆናችሁ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በትህትና ጠይቃለሁ። ፍፄም እንግዲህ ዛሬ እዩን አግኝቷታል። በሆነው ነገር ሁሉ ተበሳጭቷል። እሱም እኔ 300,000 በማክበርሽ ደስተኛ ነበርኩኝ፣ ግን በዛ ልክ እንደዛ ነገር ይፈጠራል ብዬ አላሰብኩም ብሏል። ማክበሩ ችግር እንዳለበት እናንተም ቤተሰቦች እናንተም ተናግራችኋል። መለኛውም ተናግሯል። ለምን አስፈለገ ብሏል። አንዳንድ ጊዜ ሁሉም ነገር ያለ ቦታው ትክክል አይደለም አይደለ? በቦታው ነው የሚያምረው። ሃይሚ ብታከብረው ያምራል። እዩ ግን ሌላ አጀንዳ ውስጥ ያለ ሰው ስለሆነች ማክበር የለባትም ከምንም በላይ ማለት ነው። እና ምክንያቱም ሃይሚ በዛን ሰዓት ላይ ባትመጣም እንኳን ቪዲዮውን ብታየው የሚፈጠረው ነገር ይታወቃል፣ ምን ሊፈጠር እንደሚችል ማለት ነውና ምንድነው ድሮ ነሽ እንኳን ዘንቦብሽ ይባል የለ። ብሩኬና ሃይሚ ሲጀመርም ቋፍ ላይ ናቸው። አለመግባባቱ የት ድረስ እየሄደ እንዳለ እያየን ነው። በተጨማሪም ይሄ የበለጠ ጸቡን የሚያባብስ እንጂ ጸቡን የሚያረግብ አይደለም እና ፍፄ ያደረግከው ነገር ትክክል አይደለም። ይህንን አምነ መቀበል መቻል አለብን። ግርግር መፍጠርም አስፈላጊ አይደለም። ሃይሚም ብሩኬም ቀዝቀዝ ማለት አለባቸው ማለት ነው። ግርግሩን አብርዱት። በቃ እንደዛ ነው መሆን ያለበት። ሰከን ስትሉ ነው ነገሮቹን ለማስተካከል የምትችሉት። ልባችሁን በማይሆን ነገር ላይ አታድክሙ። በቃ ይሄ ድካም ነው የሚሆንባችሁ። አንቺም አንተም የማይሆን ጭቅጭቅ ላይ በማይሆን ንትርክ ጊዜያችሁን ማበላሸት የለባችሁ፣ ደስታችሁን ማጣት የለባችሁም እና ይህን ቆም ብላችሁ ማሰብ መቻል አለባችሁ። ሙሽዬም እንግዲህ በጣም በብሩኬ እንደምትተማመን የገለጸቻቸው ነገሮች አሉ። ወደ መጨረሻ ላይ እንግዲህ ቪዲዮውን አሳያችኋለሁ። ከዛም በኋላ ደግሞ በዛ ላይ
አስተያየት እንሰጥበታለን ማለት ነው። የተወደዳችሁና የተከበራችሁ የኔ ውድ ቤተሰቦች ከምንም በላይ የሚያሳስበን የቡርኬ ጤና ነበረ። ጤናው ተመልሶ አሁን ሰላም ነው፣ ቤት ነው ያለው። ዛሬ እንግዲህ ዘና ብሎ ነው እንግዲህ ቪዲዮ እያቀረበ ያለው። ቪዲዮውን እኒ ሀሳብ እንስጥበት። እናንተም እንደተለመደ ሀሳብ አስተያየታችሁን እጠብቃለሁ ኮሜንት ላይ። ወደ ቪዲዮ እንሂድ እስቲ። ሁላችሁም አሁን ደህና ነኝ፣ በጣም ደህና ነኝ። በጣም ሙሽን ጋርም ጥርጣሬ እንዳይኖር እንትን ማለት ፈልጋለሁ። ሀይሚን ጠርቻታለሁና ሙሽ እንዲህ እያለች ነው። እኔ እናንተ በጣም ነው የምትወዳት ባይገርማችሁና ያን ፍቅር ደግሞ እንድታጣ አልፈልግም። ሀይሚ ሙሽም እሷን የመሰለች ልጅ እንድታጣ አልፈልግም። እኔም ጋሽዬ ያለኝን ቦታ ማጣት አልፈልግምና ጎበዝ። ይሄ ነው እንግዲህ አሁን ሙሽ ሲጀመር ሀይሚን በጣም እንዴት እንደምትወዳት ታውቃላችሁ አይደለ? በነገራችን ላይ ሙሽ ከዚህም ፊትም ተናግራለች። እኔ ወንዶች ልጆች ነው ያለኝ፣ ስለዚህ ሴት ልጅ የለኝም እና ሴት ልጅ ወልዳችሁ ስጡኝ ሁሉ ስትል ነበረ። ሀይሚ እንግዲህ የመጀመሪያ ልጅ አይደለችም። ለነገሩ መለኛው ለካ አለ፣ ሀብቴም አለ። የሀብቴ አላገባም፣ እሱም ያው መለኛ ቀድሞቸዋል። እንግዲህ ሀይሚ በልዩ ሁኔታ ነው የምትወደው። ብሩክ ደግሞ ትንሹ መሰለኝ ከቤት እንግዲህ ለትንሽ ልጅ ብዙ የተለየ ፍቅር አላል። ብዙ ሰዎች እንደዛ ያሳዩ። ለምን ከቤትም ስለማይወጣ የልዩ ፍቅር ይኖረዋል ይመስለኛል የመጨረሻ ልጅና ሀይሚን በዛ አይን ነው የምትታየው። ሙሽና ሀይሚ ያላቸው ፍቅር ይለያል። ጋሽዬና ቡርኬም ደግሞ ያላቸው ፍቅር በዛው ልክ ይለያል ማለት ነውና ምንም አለመግባባት ቢፈጠር እንኳን በእኔና በጋሽዬ መካከል ያለው ፍቅር መጥፋት የለበትም። በሙሽና በሃይሚ መካከል ደግሞ ያ ፍቅር መጥፋት የለበትም ብሎ በዚህ ልክ ማሰብ ራሱ እውነት ለመናገር በቃ መብሰልን ይጠይቃል አይደለ? በጣም የበሰለ ልጅ እንደሆነ በዚህ ማወቅ እንችላለን ማለት ነው። እሷን የመሰለች ልጅ ማጣት የለባትም፣ እሷን የመሰለች እናት ማጣት የለባትም ብሎ ማሰብ ከምንም በላይ የሚያስደንቅ ነውና በጣም ደስ የሚል አስተሳሰብ ነው። በነስር ነገር ነበር የጀመረኝ። ከዛ በቃ ራሴን አላውቅም ምናምንና የወደኩት ሰዓት እኔ እንጃ ምን ሙድ ውስጥ በቃ ጭልም ነው የሆነብኝ በእውነት። እንግዲህ ከሆስፒታል ከመግባቱ በፊት ያጋጠመው ነገር ይሄ ነበረ ማለት ነው። ነገሮቹ በቃ በነስር ምናምን የጀመረው እንደዚህ ያለ ነገር ደግሞ ከባድ ነው። ምክንያቱም ነስር ደግሞ በራሱ ከባድ ነው። ደም ስለሆነ የሚፈሰው ደም መፍሰስ ራሱ ያዞራል ማለት ነው። አንድ ሰው ደም ከፈሰሰው የማዞር ነገር ስለሚያጋጥመው በዛን ታይም ላይ ሊወድቅ ይችላል እና ደግነቱ የወደቀበት ቦታ ላይ እንግዲህ ሰላማዊ ቦታ ላይ መውደቁ ምንም ጉዳት አልደረሰበትም። ከምንም በላይ የሚያስደስተው ነገር እሱ ነው። በመጀመሪያ እንግዲህ ያጋጠመው የደም መፍሰስ፣ ያ ደም መፍሰስ ማለት ደግሞ በነስር ምክንያት ደም ፈሰሰው፣ በዛ አዝሮት ወደቀ ማለት ነው። ከዛ የተፈጠረውን ነገር አላወቀም ማለት ነውና አንዳንድ ጊዜ ያጋጥማል እንግዲህ እንደዚህ ያለ ነገር። ግን ደግሞ ከስትረስ ጋር የተጨመረ ስለሆነ አንደኛ ደም ፈሶታል፣ እንደገና ደግሞ ራሱን የቻለ ጭንቀት ውስጥ ነበረ። ጭንቀት ውስጥ ሆኖ ደግሞ በዚህ ሁኔታ ማይወድቅበት ምክንያት የለም ማለት ነው ማንኛውም ሰው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ሁሉም ነገር ከዚህ በኋላ መስመር ይዛል ብዬ አስባለሁ። እዛ ጋር እኔ ፕሮግራም ጋር የማውቀው ነገር አልነበረም እና ሀይሚም ትጠራ ምንም የማውቀው ነገር አልነበረም። እኔም ማክበር ሙድ አልነበረም፣ ፍላጎቴም አልነበረም። የዛ ሰዓት እኔ ማክበር ፍላጎቴም አልነበረም እና ትንሽም ግር እያለኝ የነበረው ነገር ሀይሚ ጋር ምን አይነት ስሜት ውስጥ እንደሆነች ጭራሽ ሊገባኝ አልቻለም። እኔ እንግዲህ ፕሮግራሙ ላይ መጠራቱን እንጂ ድግሱ መኖሩን ኦልሬዲ አያውቅም፣ አላወቀም እሱ ማለት ነው። ፍፄ ነው የሚያውቀው። እዛ ቦታ ላይ ተጠራ፣ እዩ መኖሩና አለመኖሯንም ጭምር አያውቅም። የማክበር ሙድ ላይ አልነበረም። ብሩኬ እየተናገረ እንዳለው ማለት ነው። የማክበርን ፍላጎት አልነበረው። ጥሩ ሙድ ላይ ስትሆኑ ነው የሆነ ነገር ማድረግ የምትችሉት አይደል? በቃ ጥሩ ሙድ ላይ አልነበረም፣ እናውቃለን። ረጅም ጊዜ ሙዱ ተረብሾ ምናምን ነገር ስናየው ስለነበረ በዛ ሙድ ውስጥ ያለ ሰው በእርግጠኝነት ድግስ ይደግሳል ወይም ደግሞ 300 ሺህ ያከብራል ብለን አናስብም። ሰላም ስትሆኑ ነው ስለሌላ ነገር ማሰብ የምትችሉትና ግን ያው አንደኛ አልፏልም 300 ሺህ አልፏል እና እዛ ሲደርስ ሌላ ተአምር ነው ማለት ነው። እና ያሳዝን ነበረ እውነት ለመናገር ማለት ነው። ለዚህም ያው ደጋግመን አንናገርም ማን ተወቃሽ መሆን እንዳለበት ማለት ነው። ተስፋ ታስቆርጠኛለች በቃ ካልተለያየ ምናምን እያለች እንቧ ከረዮ ትላለች ምናምን በቃ እሺ ብዬ ደግሞ እንለያይ ብዬ ስወስድ መታድጋሚ የሆነ ነገር ታደርጋለች በቃ በራሴ ምንም አይነት ነገር መወሰን እንዳልችል አድርጋኛለች። እና ሀይሚ እንግዲህ ቡርኬ እያለውን ትላንትና እንግዲህ ለጋሽም ተናግሯል። አልፈልግም ትለኛለች፣ ስተዋት ደግሞ አትተወኝም ነው።
ሀይሚ ደግሞ እያለች ያለችው ከሌላ ሰው ጋር መሆን ትችላለህ እንጂ ከዚች ልጅ ጋር መሆን አትችልም እያለችው ነው። እውነት ከሌላ ሰው ጋር ቢሆን ትችዋለሽ ነው። ምክንያቱም በጣም ተወጂዋለሽ። በቃ እርስ በርሳችሁ ዋጋ ተከፋፍላችኋል። ስለዚህ አትችውን ነገር መጋፋት ጥሩ አይደለም። አንዳንድ ጊዜ በልባችን ውስጥ ያለውና በአንደበታችን የምንናገረውን ነገር ልዩነት አለው ማለት ነው። ይለያያል እንደዚህ ያለ ቦታ ላይ ማለት ነው። ስለዚህ አሁን ሀይሚ የምታደርገው ነገርና ማነው በተግባር የምታደርጋቸው ነገሮች ይለያያሉ። የምትናገረው ሌላ ነው፣ የምታደርገው ሌላ ነው እና ብሩኬም ነፃነቱን እንኳን ላገኝ አልቻልኩም፣ በዚህ ምክንያትም እንደውም ከሀገር ለመሄድ እያሰብኩ ነው እያለ ነው እና የበለጠ ነገሮቹ አሳዛኝ ነገር እንዳይፈጠር ቆም ብለሽ ብታስብ እየተሻለ ነው ብለን እናስባለን። በቃ እኔ ብቻዬን መሆን እፈልጋለሁ። በእውነት ሌላም ሀገር ልሄድ እችላለሁ። እኔ አሁን ታዝኑብኛላችሁ ብዬ አላስብም። የቻልኩትን ለፍቻለሁ፣ አድርጌያለሁ። ሀይሚን ፍላጎቷና የራሷን ፍላጎት እንለያይ ካለች እኔ ማንም ሰው የማያደርገውን ነገር እያደረግኩ ነው። እንለያይ ያለች እንግዲህ እየታገልኩ ነበረ። እኔ ደግሞ አሁን እንለያይ ያለች ፍላጎቷን ተቀብዬ እኔ እንለያይ ብዬ ራሴን ውሳኔ አስቀምጫለሁና እንግዲህ ብዙ ታግሏል። እውነት ለመናገር ብሩኬ ነገሮቹን ማለት እንትን ለማድረግ ማለት ለማሳመንም ሀይሚን ለማሳመን በሁለቱ መካከል ያለው ክፍተትን እንዲጠፋ ለማድረግ ብዙ ነገር ሞክሯል። ሀይሚም እንግዲህ ምንድነው ተሳስታለች፣ በቃ እውነት ለመናገር ማለት ነው። ምክንያቱም ይሄ ሰው እዚህን ያክል ራሱን ንጹህ ለማድረግ እየሞከረ ከሆነ ለምን ጊዜ ወስጄ አላስብም፣ ጊዜ ለምን አይፈታውም የሚለው ነገር ላይ ለምን ማሰብ እንዳልቻለች አላውቅም። ግን እሱን ነገር መቀበል አለባት ብዬ አስባለሁ። እኔ ኩራቴንም ወንድነቴንም ወደኋላ አድርጌ ነበር ይሁን ያልኩትኝ። ከዚህ በኋላ ስለዩም ልጁ ምናምን እያልኩኝ ማብራራት በምንም ምክንያት የለም። ልጁ የኔ አይደለም ካልኩኝ የኔ አይደለም፣ አይመለከተኝም በቃ። ሲጀመር መጠየቅም አትችልም እሱ። አሁን ልጁ ያንተ ነው ያንተ አይደለም ምናምን የፈለጋትም ማለት ትችላለች። ሲወለድ ዲኤንኤ ይመረምራል። ከዛም በኋላ ትክክለኛው ዲኤንኤ ተመርምሮ ያንተ ከሆነ ትቀበላለህ። ያንተ ካልሆነ ደግሞ ምን የሚያስገድድ ሰውም የለም። ያንተም ቢሆን እንኳን ያው ማድረግ ያለብህን ነገር ነው የምታደርገው። ከዛ ያለፈ አትሰቀልም። በቃ ምንም ሌላ ነገር የለውም። ገብቷችኋል አይደለ? ምክንያቱም ፈልገው ያላደረግከው ነገር አንዳንድ ሰው ፈልጎት አድርጎ ሲሆን በጣም የሚያበሳጨው አይደለ? ግን ፈልገው አይደለም ያደረግከው፣ ፈልጋ ነው ያደረገችው ማለት ነው። እና ስለዚህ ምንም የምትገደድበት ነገር የለም። ቢሆንም ግን ሙሽዬ እንደምትቀበለው አረጋግጣለች። የብሩኬ ከሆነ እቀበላለሁ ብላለች። ምን አይነት ትምህርት ላይ ያስተምረኝ እንደሆነ አላውቅም። አሁን ያለሁበት ሁኔታዎች የኔ ናት። አላመመኝም ነኝ ሀይሚን ጥራት አላልሽኝም? ሙሽዬ መታለች። እንግዲህ እውነት መጣለች። የኔ ጠንበ እኔ ልሳምሽ እስቲ እጅህ ያቃጥላል አለብኝ ትኩሳት ደንግጬ ነበረ። አሁን ደህና ነው፣ ደህና ነው። ያው ሀይሚን ትመጣለች አለች። እንዴት ከኔ በላይ ነው የምትወጃት እሷ ልጅ? አዎ ከአንዳንድ አለች። ያው እውነት ለመናገር ይለያል። የብሩኬና የእናቱ ሪሌሽን በጣም ይለያል። ማለት የእናትና የልጅ አለ አይደል? ግን ያው ከሰው ሰው ይለያል ደግሞ አይደል? የብሩኬና የሙሼ ደግሞ ይለያል እና ደስ ይላል። በጣም ያስቀናሉ እውነት ለመናገርና ደስ ይላል ከምንም በላይ። እንግዲህ ኬዙ አታውቅም ሙሼ በብሩኬ በምን ምክንያት እንደዚህ እንደሆነ ድንገት ነው እንደወደቀና ሆስፒታል እንደገባ እንጂ በሃይሚና በዩ ምክንያት በዚህ ግርግር መሀል እንደወደቀ ምንም አታውቅምና አሁን እንግዲህ ሃይሚን የጠራትም አንድም ሙሼ ሳታቅ ነገሮችን አደባብሶ ለማለፍ ነበረ። እስቲ ሃይሚ ስትመጣ ደግሞ የሚፈጠረውን ነገር አብረን ብናይ ይሻላል አይደለ? ቀጥታ የተናገረችው አዋ ብላ እና ቆየሽ ከተደወለ እንዳልቀየምሽ የባሰ እንዳልቀየምሽ የጠለሽበት ነገር ምንድነው? ችግሩ አይ ሙሼ ያልቀራተመቻችሁ ነበር ደግሞ ባለፈው አልነበርሽም መቼ? ሰሞኑን እንግዲህ በዚህ ኬዝ የተነሳ ሃይሚ ጠፋ ብላለች። በዛ ምክንያት ነው እንግዲህ ሙሼ የወቀሰቻት ያለችው። ባለፈው እንግዲህ ለመናገር ለሙሼ ነገሮቹን ለመናገር ሃይሚ ሄዳ ነበረ፣ ግን ሙሼ የለችም። እንኳንም ያልኖረች ለነገሩ ምናልባት ያለታ ብትኖር ኖረው ሙሼ ተቆጣ ነገሮቹ ሊስተካከሉ ይችል ነበር ብዬ አስባለሁ። እስቲ ዛሬስ ምን ይፈጠራል የሚለውን ነው። አላምንም አለች። ገበያ ነበርሽ መሰለኝ ብቻ አላውቅም የት እንደነበርሽ ብቻ ግን መጥቼ ያልነበርሽም ሙሼ ምን ቀን ነው ዓርብ ነው ገበያ የሄድኩት ቀኑን አላስታውሰውም። አላውቅም መቼ እሺ ተመላልሰሽ እንዲህ ነው የብሩኬ ነገር ምንድነው ችግሩ? እንደዚህ የሆነበት ምክንያቱም ምንድነው ብለሽ ያልጠየቅሽበት ምክንያቱ ምንድነው? ጠይቃለሁ እኮ ማለት በስልክ ደውላለሁ። ስልክ ያው አስቡት እንግዲህ በጣም አይለያዩም ብሎ የሚታሰቡ ልጆች በስልክ እየጠየቅኩ ነው፣ ታሞ በስልክ እየጠየቅኩ ነው ማለት ከባድ ነው አይደለ? ያው ሄዳ ነበረ አብራ ነበረ ሆስፒታልም ምናምን ያው በዛች በልጅቷ ምክንያት ላለመበጥበጥ ወጣለች ሃይሚ በስልክ
እና ደግሞ ሆስፒታል ነው ብሩኬ ደባ ሰልከሻሽው አንተ አታወራ ምንድነው? እኔ የለሁበትም። ምን ነው እኔ ምን አገባኝ እዚህ ውስጥ ያው እኔ ተኝቻለሁ ቤት። ስለዚህ የሆነ ምክንያት ምንድነው ማሽታችን ማለት በቃ እንጃ ከዚህ በላይ ሰውን ባትጨነቅ እውነቱን ብነግራት ይሻላል። ሀይሚ እንግዲህ በጣም ቸኩለሻል። ብትረጋጊ ጥሩ ነው። መናገር አስፈላጊ አይደለም። በቃ ለምን ለነገሩ መፍትሄ ሊያገኝ ይችላል። ለምን መናገሩ ምንም ችግር የለውም። ለእናት መናገር ብዙዎቹ እየሰሙ አይደለ? ምንም ችግር የለውም። እና በእርግጠኝነት ሙሽ መስማቷ ነገሮቹን ያስተካክላል እንጂ አያበላሸውም የሚል እምነት አለኝ። 100% እርግጠኛ ነኝ። ይህን ጉዳይ ደግሞ ጋሽዬና ሙሽ እንደሚያስተካክሉት እርግጠኛ ነኝ። በጣም ምንድነው ማለት ሙሽ እኔ ሁሉም ነገር እንደዚህ እንዲሆን አልፈለኩም ነበር፣ ግን ደግሞ ከዚህ በኋላ አንቺንም ማዋሸት አንቺንም መደበቅ እኔ እስከዛሬም ልደብቅሽ አልፈለኩም ነበር። ግን ያው ብታቂ ደስ ይለኝ ነበር ሁሉንም ነገር። እኔና ብሩኬ በአንዳንድ ነገሮች ምክንያት ተለያይተናል። አዎ ማለት ሙሽ እንግዲህ የተፈጠረው ነገር ብሩኬ ማለት የራስ ጥፋት ስለሆነ ብትነግራት ደስ ይለኛል። ሀይሚ እንግዲህ ችግሯ ይሄ ነው። ያንተ ጥፋት ስለሆነ ምናምን ከብሩኬ ላይ ውረጅ። በቃ አላደረኩም ብሏል፣ አላደረኩም ብሏል። ለምን አታምኙም? በቃ ማለት ላታምኙም ስልሽ እስከ በቃ ነገሮቹ ፍርጥርጥ ብሎ እውነታው እስኪወጣ ለምን አትጠብቂውም? ቢያንስ ማለት ነው። ምንም ያረጋገጥሽበት ነገር የለም። ልጅቷን አይደል የሰማሻት? በቃ ከሱን ያረገዝኩት ማለቷን እንጂ ከዛ ውጭ ምንም የምታውቂው ነገር የለም። እና በቃ ቆም ብለሽ ብታስቢ ይሻላል። ታርፊም ተይ በቃ ነው ታርፊም ሳይሆን ማወቅ አለበት። የራስ ጥፋት ምን ነው የምትይኝ? በእግዚአብሔር ብሩኬ በአንድ ነገር ተወንጅሏል። በወንጀል ስራው ምናምን ሳይሆን በጣም ወድጄዋለሁ። ልጅ አንቺ ላታውቂያት ትችያለሽ፣ ግን የመጀመሪያ ፍቅረኛው ካንተ አርግዣለሁ ብላ መታለች። በዛ ምክንያት ተለያይተናል። ብዙ ነገሮችን አድርገናል፣ ሞክረናል። እነሱ አንድ ላይ ለመሆን ሞክረናል። ግን ከዚህ በላይ ምን ሆናለች ናችሁ? አርግዛለች። በጣም እውነት ሙሽ ልታምን እንኳን አልቻለችም። እንግዲህ በማካማ ከብሩኬ ነው ብላለች፣ ግን ገና አልተረጋገጠም። ማነች እሷ ደግሞ? እቺ እኔ ልጅማ ቀልድ ነው እኮ የሚመስለው፣ ቀልድ ነው የሚመስለው። እኔም ግራ ገብቶኛል። ኧረ እኔ ልጅማ ባስርጄ እኔ ፈርምለታለሁ። እናት በልጇ እንግዲህ ይህን ያህል እርግጠኛ ነች። ምንም ማድረግ አይቻልም። በ10 ጣቷ እፈርምለታለሁ፣ በ10 ጣት እፈርምለታለሁ። ብሩኬ አያደርግም፣ የኔ ልጅ በዚህ አይታማም ብላለች። እኔ ልጆች እንዲህ ልክስክስነት የለባቸውም። ልጅቷ ግን ብትነግሪኝ ደስ ይለኛል። ያኮራል። እውነት በቃ ብትተማመንበታለች ብሩኬ ላይ ማለት ነውና በልጆቿ እርግጠኛ ነች። በጣም የምትገርም እናት ናት። እውነት ማለት ያው ብቻዋን ነው ልጆቹን ያሳደገችውና ጀግና እናት ናት። እንደዚህ ያሉ ጀግና እናቶች አላችሁ። ለምሳሌ ለልጆቻችሁ ዋጋ እየከፈላችሁ ልጆቻችሁን በስነ ምግባር በተለያየ ነገር አሟልታችሁ እያሳደጋችሁ ያላችሁ፣ ለልጆቻችሁ ስትሉ ተሰዳችሁ መከራ እየበላችሁ ያላችሁና ለእናንተ ክብር ይገባችኋል። እሷን ታያት 7 ታርገዝ አረገዘችም 2 3 ታርገዝ የኔ ልጅ አያረግም ብዬሻለሁ። በቃ ጀግና 7 ታርገዝ የኔ ልጅ አያረግም። በቃ እንዴ ነው ንግግሬ። እኔ ቢወልዱልኝ ነበረ፣ ግን እንደዚህ አይነት ነገርማ የለበት። ያው ይሄ ልጅ እነዛ ያላረጉትን ይሄ ትንሽ ልጅ አረገ። ይሄው ምንም ማድረግ አይቻልም። ሀይሚ እንግዲህ እውነታውን መቀበል ነው። ቸርችም ሲማር አንገቱን ደፍቶ ነው፣ ትምህርት ቤትም ሲሄድ እንደዛው ነው። ማንም ይምልለታል። ብሩኬ ከሆነም ደግሞ እኔ ራሴ አስመርምራ አቀበላታለሁ ልጁ እውነት። ዋው እንግዲህ ሰፈር የመሰከረለት ልጅ እንደሆነ የአካባቢ ሰው የመሰከረለት ልጅ እንደሆነ እርግጠኛ ነኝ። ስለዚህ ብሩኬ ከምንም አይነት ነገር ነፃ ነው። ቢሆንም እንኳን እኔ ይቀበላለሁ። እውነት ከሆነ ተመርምሮ እርግጠኛ ከሆነ እኔ ይቀበላለሁ አለች ሙሽ። ጀግና እናት የሱ ከሆነ እኔ እግዚአብሔርን ሀይሚ አንቺ ላለማስቀየም በጣም ሀይሚ እንግዲህ አሁንም ቢሆን ብሩኬ ገና እያገገመ ነው። በዚህ ሰዓት ላይ ጭቅጭቅ መፍጠር አስፈላጊ ነው ብዬ አላስብም። ብትረጋጊ ይሻላል። አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። ይሄ ነው በቃ ትክክለኛው ማለት ነው። ሙሽ እንግዲህ ጋሼ ልታገኘው ነው። ከዛ ሽማግሌ ሆነው ችግሩ ይፈታል ማለት ነው። ከዛ ሽማግሌ ቶሎ መላክ ነው። ሙሽ ከዚህ በኋላ መገናኘት ራሱ አስፈላጊ አይደለም። ለምን? ብዙ ነገር መደራረስ ነው። አይ ከአንቺ ጋር ብቻ ሳይሆን በቃ እኔ በብዙ ነገሮች ተስፋ እንድታደርጉ አልፈልግም። ምክንያቱም ሁሉ ነገር አብቅቷል። ሙሽ አመሰግናለሁ። በጣም ጥሩ እናት ነበር። እንደዚህ አትበይ አንቺ። ጥሩ እናት ነበርሽ ማለት ምን ማለት ነው? ሀይሚ ተይ እንጂ ጥሩ እናት ነሽ ምናምን አይባልም። በቃ ምክንያቱም እናትሽ ነሽ እስከ መጨረሻው ያንቺ እናት ናት። በቃ ባትወልድሽም እናትሽ ነሽ። ብሩኬን የመሰለ ልጅ ሰጣሻለች፣ መቀበል አለብሽ። የተወደዳችሁና የተከበራችሁ የእኛ ምርጥ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው